ሰላም እንዴት ቆያችሁ? ውድ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው በተለያዩ ድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ ዛሬም በጣም የምትፈልጉትን ወሳኝ ዜና ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። ዛሬ ሁለት ድሮፖችን ነው ይዤ የመጣሁት። አንደኛው ማሪና ፕሮቶኮል ሲሆን ሁለተኛው ደግሞ ዩኒችን በተመለከተ ይሆናል። ዩኒችና እንደዚሁ ማሪና አሪፍ ነገር አላቸው። ከዚህ ውስጥም ማሪና እንደምታወቀው ከዚህ በፊት ኖቨምበር መግቢያ ላይ ባይ ላይ ዲስት እንዳደረገ ይታወቃል። እናም ብዙዎች በዚህ ሁኔታ ስካም ነው ምናምን ሲባል ነበር። ነገር ግን ማሪናዎች አንድ አዲስ ዜና ይዘው መጥተዋል። ይህም ምንድነው? የሰራችሁትን ኮንቨርት የምታደርጉበትን አማራጭ ይዘው እንደመጡ አሁን በቅርቡ እንደሚለቁ አሳውቀውታል። ይህንንም በትዊተር ገጻቸው ላይ ዛሬ አስፍረውታል። ምን አሉ? እዚህ ጋር እንደምትመለከቱት ስቴክ እና ኮንቨርት አማራጮችን በቅርቡ እናመጣለን ብለው ካሚንግ ሱን ብለውታል። ከዛ በፊት ግን አንድ እዚህ ጋር ከታች በኩል ያስተላለፉት መልእክት አለ። ምንድነው? ይህንን እኛ ለሙከራ ያክል ነው እንትን ያልነው፣ እናም ታማኝነታችንን እናስቀጥላለን እንዳታስቡ ብለው ብዙዎች ኮመንት ላይ ሲወቅሷቸው እኛን 2 ዓመት አስለፍታችሁ እናንተ ግን ለባለሀብቶችና ለባይናንስ አልፋ ለሆኑ ሰዎች ብቻ ልታደርጉ አስባችሁታል ምናምን ብለው ትችት ሲያቀርቡ፣ እነሱ ግን እኛ ታማኞች ነን የሰራችሁትን እንሰጣለን ብለው በተናገሩት መሰረት አሁን ከጥቂት ቀናት በኋላ አሁን ሊስት ወደ ተደረገው ኮንቨርት የሚደረግበትና እንደዚሁም ደግሞ ስቴኪንግ የሚደረግበት አማራጭ ይመጣል። እሱ ብቻ ሳይሆን ክሌም የምታደርጉበት አማራጭ ይኖራል ማለት ነው። ከዚህ ውስጥም እነዚህ አንደኛ ባይ አለ፣ ሁለተኛ ደግሞ የቢኤንቢ አለ። እዚህ ጋር እንደምትመለከቱት ቢኤንቢ እና የባይ ዋጋ ተመሳሳይ ነው ብለው ብለውታል። ስለዚህ ክሌሚንጉ አለ። ከዛም ያለፈ ደግሞ ኮንቨርት የምታደርጉበት አማራጭ በቀላሉ ይመጣል። እዚህ ጋር እንደምትመለከቱት ክሌም እና ስቴኪንግ የሚል 2 አማራጮችን ያስቀምጣሉ። የሰራችሁትን ከዚህ በፊት የነበሩ 2 ኤርድሮፖችን ወደዚህ ኮንቨርት የማድረግና እንደዚሁም ደግሞ ሪዲም የምታደርጉበት አማራጭ ይኖረዋል። ይሄም በቅርቡ እናመጣለን ብለው እዚህ ጋር በራሳቸው እንትን ላይ ዛሬ ኖቨምበር 5 ላይ ይህንን አሳውቀውታል። ስለዚህ በቅርቡ ስለዚህ አዲስ ነገር ይኖረናል። ለእናንተም ይህንን ቪዲዮ እሰራላችኋለሁ። እንዴት ኮንቨርት ይደረጋል፣ እንዴት ክሌም ይደረጋል የሚለውን ነገር ምን ያህል ፊ ይጠይቃል ወይስ አይጠይቅም የሚለውን ነገር መረጃ በቴሌግራምም በዩቲዩብም ደግሞ ቪዲዮ እሰራላችኋለሁ። ቴሌግራም ቻናሌን ያልተቀላቀላችሁ የቴሌግራም ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። በሱ ገብታችሁ መጠቀም ትችላላችሁ። እንደዚሁም ደግሞ የተለያዩ ምርጥ ኤርድሮፕ ሊንኮችን እዚህ ዲስክሪፕሽን ላይ አስቀምጫለሁ። ከዚህ ቪዲዮ ስሩ አለ። ሞር የምትለዋን ስታገኙ ሞር ውስጥ ስትገቡ የተለያዩ ምርጥ ሊንኮችን ታገኛላችሁ። እንደዚሁም ደግሞ ወዲያው የሚከፍል ሚፓስ የሚባል አለ። እሱንም መስራታችሁን እንዳትረሱ። መጀመሪያ ላይ ያለው ሊንክ ሚፓስ የሚባለው ወዲያው የሚከፍል ሲሆን፣ ሌሎች ደግሞ ኤርድሮፕ ምርጥ የሚባሉ ኤርድሮፕ የምትሰሩባቸው ናቸው። ገብታችሁ መስራታችሁን እንዳትረሱ። ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ሰብስክራይብ አድርጉ። ላይክ ሳታደርጉ እንዳታልፉ፣ ላይክ ሳታደርጉ እንዳታዩ። ይህንን አሳስባችኋለሁ። አሁን ወደ ዩኒች ይገባሉ። ወደ ዩኒች ስንገባ ደግሞ ዩኒች ከጥቂት ጊዜ በኋላ ማለትም ከ1 ወር ከምናምን ጊዜ በኋላ ሊስት እንደሚያደርግ አሳውቀውታል። ከዚህ በፊት እንደሚታወቀው ይህ ኤርድሮፕ ከባይናንስ፣ ከባይቢት፣ ቢትጌት፣ ኩኮይን፣ ጌታዮ እና የተለያዩ ትልልቅ ኤክስቼንጆችና ዋሌቶች ጋር አብሮ እንደሚሰራና በእነሱ ሊስት እንደሚያደርግ አሳውቀው ነበር። አሁን እንደተናገረው ይህ 2025 ሳያልቅ Q4 ላይ ሊስት እንደሚያደርግ ተናግረው ነበር። እንደዚሁም ከነቀኑ ጭምር አሁን አሳውቀውታል። የቀረው ቀን ከዛሬ በኋላ 58 ቀናቶች ይቀሩታል። ይህ ማለት ዲሰምበር እንደገባ ቀጥታ መጀመሪያ ላይ ጃንዋሪ ሊገባ ሲል መጨረሻ አካባቢ ሊስት ይደረጋል። ከዚህም ውስጥ
በሲኤክስ እና በዲኤክስ ማለትም በነ ሶላና ዋሌት እና በነ ቢኤንቢ በተለያዩ ትልልቅ ኤክስቼንጆች ላይ ሊስት ያደርጋል። ስለዚህ በቅርቡ ስለሚመጣ ታየር ዋን በሚባሉ ኤክስቼንጆች ላይ ሊስት ስለሚደረግ ከዚህ በኋላ 58 ቀናቶች አሉ። እኔ ቪዲዮ ከሚለቅበት ሰዓት ጀምሮ ወደ 57 ቀናቶች ይቀሩታል። አንድ ወር ከ20 ምናምን ቀናቶች ይቀሩታል ከዚህ በኋላ። ስለዚህ ምንድን ነው ያስጠነቀቁት ነገር? በአምባሳደራቸው በኩል የተናገሩት ነገር ምንድን ነው? በየቀኑ ታስኮችን መስራታችሁን እንደዚሁም የተለያዩ እንትኖችን መጨረሳችሁን ሶሻል ታስኮችን መጨረሳችሁን እንደዚሁም ደግሞ ኤፍዲ ፖይንቱን በየጊዜው እንድትወስዱ እየነገሩ ማስጠንቀቂያም እየሰጡ ይገኛሉ። ስለዚህ ምናልባት ጥሩ ዋጋ ሊኖረው ይችላል። ሁላችሁም ይህንን ዩኒችን እየሰራችሁ ያላችሁ ወጥራችሁ ስሩ። ከዚህ በኋላ ኤፍዲ ፖይንታችሁ ሲመጣ ቶሎ ለመስራት ሞክሩ። ቴሌግራም ላይ እንለቃለን። እንደዚሁም ደግሞ አዳዲስ ነገሮች ካሉ እነግራችኋለን። ዋሌት ኮኔክት አደራረጉንም አሳያችኋለሁ። የዛሬው ይህን ይመስላል። በድጋሚ ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። የተለያዩ ሊንኮች ዲስክሪፕሽን ላይ አሉ። ወዲያው የሚከፍሉና ደግሞ ቀጣይነት ያላቸው ኤርድሮፕ መስራት የምትፈልጉ አዳዲሶች ካላችሁ ዲስክሪፕሽን ላይ ባለው ሊንክ ገብታችሁ መጠቀም ትችላላችሁ። የቴሌግራም ሊንክ መጨረሻው ላይ ከሁሉም ሊንኮች መጨረሻው ላይ ይገኛል። ገብታችሁ መጠቀም ትችላላችሁ። መልካም ቆይታ። ቻው